ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም ተመልሻለሁ ማለት ነው። እንግዲህ በዛሬ ቪዲዮአችን የምናያቸው ፊደሎች እንዴት ከመጨረሻው ወደ መጀመሪያው እንዲሁም ከመጀመሪያው ወደ መጨረሻው እንዴት ማንበብ እንችላለን የሚለውን አንድ ባንድ እናያቸዋለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በየትኛውም ቦታና ጊዜ መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ቪዲዮአችን ስንሄድ ፊደሎች እንዴት ከመጨረሻው ወደ መጀመሪያው እንዲሁም ከመጀመሪያው ወደ መጨረሻው እንዴት ማንበብ እንችላለን የሚለውን ነው ማለት ነው። እንግዲህ ከመጀመሪያው ወደ መጨረሻው ብዙ ጊዜ የተለመደ ነውና ዛሬ ደግሞ ከመጨረሻው ወደ መጀመሪያው እንዴት ማንበብ እንዳለብን አጠቃላይ እየጻፍን የምናያቸው የሆነ ማለት ነው። ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር ቀጥታ እየጻፍን ነው የምናያቸው ማለት ነው። ፊደሎችን እየጻፍን እናያቸዋለን ማለት ነው። ያ ማለት እንግዲህ ከመጀመሪያው ጀምረን የመጨረሻዎችን እየጻፍን እንዲሁም ወደ መጀመሪያው እንሄዳለን ማለት ነው። ይሄ ደግሞ ብዙ ጊዜ ከመጀመሪያው ጀምረን ወደ መጨረሻው ስንሄድ የተለመደ ስለሆነ ማለት ነው። ይህንን በምናነብበት ጊዜ የበለጠ ፊደሎችን ልናውቃቸውና የበለጠ ልንረዳቸው እንችላለን ማለት ነው። ዛሬ ደግሞ እነዚህን አንድ ባንድ እናያለን ማለት ነው። ከመጨረሻው ጀምረን እንጽፋለን፣ ወደ መጀመሪያው እንሄዳለን ማለት ነው። እሺ ከመጨረሻው ማለት ከሆ እንጀምራለን። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንደዚህ ብለን ከመጨረሻው በመጀመር በዚህ መልኩ እናነባቸዋለን። እነዚህን በትክክል ማንበብ ከቻልን ፊደሎችን አንድ ባንድ በትክክል ተረድተናቸዋል፣ አውቀናቸዋል ማለት ነው። እነዚህን በደንብ በዚህ መልኩ ማንበብ አስፈላጊ ነው ማለት ነው። እነዚህንም አንድ ባንድ እስከ መጨረሻው የምናያቸው የሆነ ማለት ነው። ተከታተሉኝ። እሺ ስለዚህ እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ ወደሚቀጥሉት እንለፍ። እዚህ ጋርም ሎ፣ ል፣ ሌ፣ ሌ፣ ላ፣ ሊ፣ ሉ፣ ለ እንደዚህ ብለን በቀላሉ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እንግዲህ እነዚህን ድምጾች በትክክል በዚህ መንገድ ማንበብ ከጀመራችሁ ሙሉ በሙሉ ፊደሎችን ያኔ ቃላቶችን፣ አረፍተ ነገሮችና ረጅም ጽሁፎችን በቀላሉ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መከታተል ይኖርባችኋል ማለት ነው። እነዚህን ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ እንደዚህ ብለን እናነባቸዋለን። ብዙ ጊዜ ፊደሎችን ቅደም ተከተላቸውን ከምናነብ ይልቅ እንደዚህ ተዘብራርቀው የተጻፉትን ወይም አቀያየረን ስናነብ የበለጠ ውጤት እናመጣለን ማለት ነው። በዚህ መልኩ ተከታተሉት። እሺ ቀጥሎ ደግሞ ሐመር ውሃን ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መንገድ በቀላሉ መያዝ እንችላለን ማለት ነው። እንግዲህ እነዚህን በዚህ መንገድ ካነበባችሁ በቀላሉ የምትይዙበት ቀላል መንገድ ነው ማለት ነው። በዚህ መንገድ አንብቡት። ሁላችሁም እንደዚህ ማንበብና በዚህ መልኩ መያዝ ትችላላችሁ ማለት ነው። እሺ ቀጥሎ የምናገኘው ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መንገድ በቀላሉ መያዝ እንችላለን ማለት ነው። በዚህ መንገድ አንብቧቸው። ከዛ ቀጥሎ ደግሞ የምናገኛቸው ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ እንደዚህ ብለን እናነባቸዋለን። በዚህ መልኩ በቀላሉ እንይዛቸዋለን ማለት ነው። እንግዲህ ከመጨረሻው ወደ መጀመሪያው ስናነብ ፊደሎችን የበለጠ የማስታወስ ችሎታ ወይም ስማቸውን በትክክል የመጥራት አቅማችን እናዳብራለን ማለት ነው። ችሎታችን
እናዳብራለን። ስለዚህ በዚህ መንገድ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ቀጥለን ደግሞ ከስቀጥለን ረን እንጽፋለን ማለት ነው። በዚህ መልኩ እናነባለን፣ እንጽፋለን። እሺ ቀጥሎ ደግሞ ሮ ር ሬ ራ ሪ ሩ ረ እንደዚህ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። በዚህ መልኩ በደንብ መያዝ እንችላለን ማለት ነው። ከዛ ቀጥለን በድጋሚ ሁለተኛውን ሰን እንጽፋለን ማለት ነው። ስለዚህ ከመጨረሻው ስንጀምር ሶ ስ ሴ ሳ ሲ ሱ ሰ እንደዚህ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። በዚህ መንገድ በቀላሉ ለመያዝ ይረዳናል ማለት ነው። ከዛ ቀጥለን ሾ ሽ ሼ ሻ ሺ ሹ ሸ እንደዚህ ብለን እናስቀምጣቸዋለን። በዚህ መልኩ እንጽፋቸዋለን፣ እናነባቸዋለን ማለት ነው። እንግዲህ ይሄን ይመስላሉ ማለት ነው። ከመጨረሻው ወደ መጀመሪያው በዚህ መንገድ እናነባቸዋለን ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ እንደዚህ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ በመቀጠል ቦ ብ ቤ ባ ቢ ቡ በ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህን ለማንበብ ቅርጻቸውን በደንብ አስተውለን ስማቸውን በትክክል መሰየም አለብን ማለት ነው። እነሱንም ለማድረግ በዚህ መልኩ አጠቃላይ ከላይ ወደ ታች፣ ከታች ወደ ላይ እንዲሁም ከግራ ወደ ቀኝና ከቀኝ ወደ ግራ በደንብ ማንበብ ያስፈልጋል ማለት ነው። እነሱን ስናደርግ ፊደሎችን አንድ ባንድ ድምጻቸውን በትክክል እና ስማቸውንም እንዲሁም ቅርጻቸውንም በትክክል እናስታውሳቸው እንችላለን ማለት ነው። ከዛ ቀጥለን ቶ ት ቴ ታ ቲ ቱ ተ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህን አጠቃላይ 7 አይነት የፊደል ወይም ስም አላቸው ማለት ነው። እንግዲህ በአንድ ፊደል ቤተሰብ ውስጥ 7 አይነት ስም አለው፣ እንዲሁም የተለያየ ስም አለው ማለት ነው። ቅርጹም የተለያየ። እነዚህን ቅርጽ በትክክል ስማቸውና አጻጻፋቸውን ወይም አቀራረጻቸውን በትክክል መያዝ ይኖርብናል ማለት ነው። እነዚህን ካነበብን በኋላ በራሳችን ደግሞ በእስክሪብቶ አንድ ባንድ ቅርጻቸውን ተከትለን መጻፍና ማንበብ ይኖርብናል ማለት ነው። ያንንም ለማድረግ ከመጨረሻው ወደ መጀመሪያው ማንበብ ወሳኝ የመያዣ መንገድ ማለት ነው። በዚህ መንገድ ተከታተሉ። ከዛ ቀጥሎ ቾ ች ቼ ቻ ቺ ቹ ቻ እንደዚህ ብለን እናነባቸዋለን። እሺ ከዛ በመቀጠል በድጋሜ ሆ ህ ሄ ሃ ሂ ሁ ሃ እንደዚህ ብለን እናነባቸዋለን፣ እንጽፋቸዋለን ማለት ነው። ከዛ በመቀጠል እዚህ ጋር ኖ ን ኔ ና ኒ ኑ
ነ እንደዚህ ብለን እናስቀምጣቸዋለን ማለት ነው። ስማቸውንም ቅርጻቸውን በዚህ መልኩ እንይዛቸዋለን ማለት ነው። ከዛ ቀጥለን ደግሞ እኘ አሉ ማለት ነው። እነዚህን ከመጨረሻው ኞ ኝ ኝ ኘ ኛ እኚ እኙ እኘ እንደዚህ ብለን እናስቀምጣቸዋለን ማለት ነው። በዚህ መንገድ መጻፍ ማንበብ በቀላሉ በዚህ መንገድ እንችላለን ማለት ነው። ከዛ ቀጥለን ደግሞ ኦ እ ኤ አ ኢ ኡ አ እንደዚህ ብለን ነው የምንጽፋቸው ማለት ነው። በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ከዛ ቀጥለን ደግሞ ኮ ክ ኬ ካ ኪ ኩ ከ እንደዚህ ብለን እንጽፋቸዋለን እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ ሀ ብለን የምንጠራው ይሄኛው የሀ ቤተሰብ ወይም ሀ ብለን የመጀመሪያውን ድምፅ የምንጠራው ፊደል ማለት ነው። ይህንም ሆ ህ ሄ ሃ ሂ ሁ ሀ እንደዚህ ብለን ሀ ብለን እናነባቸዋለን ማለት ነው። ከዛ በመቀጠል እንግዲህ ወ ብለን እንጽፋለን። ወ የመጀመሪያውና የመጨረሻው ድምፅ ይመሳሰላል ማለት ነው። ለዛ ነው ወ ብዬ የጠራሁት። ወ ው ዌ ዋ ዊ ው ወ እንደዚህ ብለን እናነባቸዋለን እንጽፋቸዋለን ማለት ነው። ከዛ ቀጥለን ደግሞ በድጋሚ አ ብለን እናነባቸዋለን። እነዚህ የአ ዘሮች ናቸው ማለት ነው። ስለዚህ ከመጨረሻው ስንጀምር ኦ እ ኤ አ ኢ ኡ አ እንደዚህ ብለን እናስቀምጣቸዋለን ማለት ነው። እንጽፋቸዋለን እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ ዞ ዝ ዜ ዛ ዚ ዙ ዘ እንደዚህ ብለን ነው የምናነባቸው ምንጽፋቸው ማለት ነው። እሺ ከዛ በመቀጠል ዦ ዥ ዤ ዣ ዢ ዡ ዠ ብለን እናነባቸዋለን። እሺ ቀጥለን ደግሞ የ ይ የ ያ ይ ዩ የ በዚህ መልኩ ነው የምንጽፋቸው የምናነባቸው ማለት ነው። ከዛ ቀጥለን ዶ ድ ዴ ዳ ዲ ዱ ደ እሺ ከዛ በመቀጠል ጆ ጂ ጄ ጃ ጂ
ጁ ጀ እንደዚህ ብለን እናነባቸዋለን እንጽፋቸዋለን ማለት ነው። እንግዲህ ድምጻቸውን በዚህ መልኩ ማለት ነው በትክክል መያዝ ይኖርብናል ማለት ነው። ከዛ ቀጥሎ ደግሞ ጎ ግ ጌ ጋ ጊ ጉ ገ እንደዚህ ነው የምናነባቸው። በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥለን ደግሞ ጦ ጥ ጤ ጣ ጢ ጡ ጠ እንደዛ አድርገን በቀላሉ እናነባቸዋለን እንይዛቸዋለን ማለት ነው። እሺ ከዛ በመቀጠል ጮ ጭ ጬ ጫ ጪ ጩ ጨ በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ጠ ብለን የምንጠራው ፊደል የጠ ዘሮች ማለት ነው። ይህንም ከንፈራችን ላይ ጠበቅ አድርገን ነው የምንጠራው ከሌሎቹ ጋር እንዳይመሳሰልብን ማለት ነው። ጶ ጵ ጴ ጳ ጲ ጱ ጰ እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ጾ ጽ ጼ ጻ ጺ ጹ ጸ ብለን እናነባቸዋለን። በመቀጠልም በድጋሜ ጸ ብለን እናነባቸዋለን ማለት ነው። እሺ ጾ ጽ ጼ ጻ ጺ እሺ ጻ ጺ ጹ ጸ እንደዚህ ብለን ሁለቶችን እዚህ ጋር በተመሳሳይ ስም የጠራናቸው ሁለቶችም የጸ ዘሮች ናቸው ማለት ነው። ያ ማለት በድምጽ ተመሳሳይ ናቸው፣ ነገር ግን በቅርጻቸው ወይም በአጻጻፋቸው የተለያዩ ናቸው ማለት ነው። እንደዚህ አይነት ፊደል ከላይም ብዙ ቦታ እናገኛለን። እነሱንም ስማቸውን ተመሳሳይ አድርገን እንዲሁም ቅርጻቸው የተለያዩ ለምሳሌ ነሃ፣ ሰ፣ አ የመሳሰሉት እንደዚህ አይነት ያው የተለያየ አካል ሆኖ በአንድ ስም የሚጠሩ ፊደሎች አሉ ማለት ነው። እነሱንም ልክ እንደነሱ እዚህ ጋር ጸጽ ብለን ሁለቶችን እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ ፎ ፍ ፌ ፋ ፊ ፉ ፈ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ደግሞ ፖ ፕ ፔ ፓ ፒ ፑ ፐ እንደዚህ ብለን ከመጨረሻው ወደ መጀመሪያው በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ በመቀጠል ቮ ቭ ቬ ቫ ቪ ቡ ቨ በዚህ መልኩ ነው የምናነባቸው ማለት ነው። እንግዲህ ፊደላት አጠቃላይ ከመጀመሪያው እስከ መጨረሻው አጠቃላይ ነው በዚህ መልኩ ያነበብናቸው ማለት ነው። ያ ማለት ከመጨረሻው ወደ መጀመሪያው እየጻፍን ማለት ነው። ከግራ ወደ ቀኝ ጽፈን ቢሆን በዚህ መልኩ ማየት እንችላለን ማለት ነው። ምክንያቱም ለማንበብ ቀላል እንዲሆንልን በዚህ መልኩ እናነባቸዋለን። እንግዲህ በዚህ መልኩ ካነበብን ፊደላትን እንደዚህ ካነበብናቸው በኋላ የተለያየ ድምጻቸውን፣ ቅርጻቸውን በትክክል
ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም በዚህ ጋር የእንግሊዝኛ ፊደሎችን አጠቃላይ እንዴት በቀላሉ ማንበብ እንደምችል ዛሬ አንድ ባንድ እናያለን ማለት ነው። እስከ መጨረሻው ተከታተሉኝ። ከቻናሉ አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እንደምትመለከቱት ዛሬ how to read English letters easily ወይም የእንግሊዝኛ ፊደሎችን እንዴት በቀላሉ ማንበብ እንደምችል እዚህ ጋር አንድ ባንድ እናያቸዋለን ማለት ነው። እስከ መጨረሻው ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን ቀጥታ መማር ትችላላችሁ ማለት ነው። እሺ እንግዲህ ዛሬ የምናያቸው እዚህ ጋር ፊደሎችን እንዴት ማንበብ እንዳለብንና እንዴት መጻፍ እንዳለብን አጠቃላይ የምናያቸው ይሆናል ማለት ነው። እዚህ ጋር እየጻፍን ነው የምናያቸው ማለት ነው። አሁን ቀጥታ እንጀምራለን ወደ ቪዲዮ። እሺ እንግዲህ እንደምትመለከቱት እዚህ ጋር ማለት ነው ዋና ርዕሳችን ነው እንዴት የእንግሊዝኛ ፊደሎችን ማንበብና መጻፍ እንችላለን የሚለውን እዚህ ጋር አስቀምጫለሁ ማለት ነው። እንግዲህ how to read English letters easily ወይም እንግሊዝኛ ፊደሎችን እንዴት በቀላሉ ማንበብ እንችላለን የሚል ነው ማለት ነው። ስለዚህ እነሱን አሁን አንድ ባንድ የምናያቸው ይሆናል ማለት ነው። እሺ እንግዲህ እንደምትመለከቱት ከመጀመሪያው እንጀምራለን ማለት ነው። በመጀመሪያ ሙሉ የእንግሊዝኛ ፊደሎችን እንጽፋለን ማለት ነው። ቀጥለን ደግሞ ቫውል ሌተሮችን እና ሌሎችንም አጠቃላይ እንጽፋለን ማለት ነው። እነሱንም አጠቃላይ እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን እንጀምር። እሺ እንግዲህ እንደምትመለከቱት የእንግሊዝኛ ፊደሎችን ከኤ እንጀምራለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንደዚህ ብለን የእንግሊዝኛ ፊደሎችን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን አንዴ ደግመን እናነባቸዋለን። ኤ እሺ እንግዲህ እነዚህን በድጋሚ እናንብባቸው ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥሎ ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ እነዚህ በትልቁ የምናነባቸው ናቸው ማለት ነው። ያ ማለት ካፒታል ሌተርስ ብለን የምንጠራቸው ፊደሎች ናቸው ማለት ነው። በዚህ መልኩ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ቀጥለን ደግሞ እነዚህ ካፒታል ሌተርን በዚህ መልኩ ካነበብን ስሞል ሌተርስ ወይም ስሞል ሌተሮችን እያነበብን እንዲሁም እየጻፍን እናያቸዋለን ማለት ነው። ከስር ደግሞ ቀጥለን የስሞል ሌተሮችን እንጽፋለን ማለት ነው። እሺ ቀጥሎ ስሞል ሌተሮችን ደግሞ አሁን እየጻፍን እያነበብን እናያቸዋለን። እንጀምር። ኤ ቢ
ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ ቀጥሎ እነዚህ ስሞል ሌተሮች ወይም በትንሹ የተጻፉ እነዚህ ፊደሎች ናቸው ማለት ነው። እንግዲህ የእንግሊዝኛ ፊደሎች እነዚህ ነው ማየት ያለብን ማለት ነው። እነዚህን መያዝ አለብን። ከእነዚህ ውስጥም በዳብል ኮንሶናንት የሚጠቀሙ ቃላቶች አሉ። እነሱንም እናያቸዋለን። ነገር ግን 26 ናቸው ማለት ነው። በአጠቃላይ 26 ይሆናሉ። እነዚህንም በትንሹ እና በትልቁ ነው በዚህ መንገድ እንጽፋቸዋለን። በዚህ መንገድ እናያቸዋለን ማለት ነው። ቀጥሎ ደግሞ እሺ ቀጥለን አሁን እነዚህን እንዴት በድጋሚ አንዴ እንደግማቸዋለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ እሺ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። በዚህ መልኩ እናነባቸዋለን። በዚህ መልኩ እንጽፋቸዋለን ማለት ነው። እነዚህ ስሞል ሌተሮች ናቸው። እንደዚህ ብለን እንጽፋቸዋለን። በቀላሉ በዚህ መንገድ መጻፍ እንችላለን ማለት ነው። እሺ እንግዲህ በዚህ መልኩ ካነበብናቸውና ከጻፍናቸው በኋላ ከነዚህ ውስጥ የምናወጣቸው የቫውል ሌተሮች አሉ። እነሱም ለምንድን ነው የሚጠቅሙን? እያንዳንዱ የተለያየ ድምፅ እንዲሰጡን የሚያደርጉልን ቫውል ሌተሮች ናቸው ማለት ነው። እነሱ እንዴት እናወጣለን ወይም ከየት ላይ ይገኛሉ የሚለውን አሁን ከዚህ ከካፒታል እና ከስሞል መካከል አብረን እናያቸዋለን ማለት ነው። እሺ እንግዲህ የመጀመሪያው የቫውል ሌተር የምናገኘው ከመጀመሪያው ከኤ ነው ማለት ነው። ኤ ላይ ቫውል ሌተር እናገኛለን። ይሄ ራሱ ኤ ቫውል ሌተር ብለን ነው የምንጠራው ማለት ነው። ምክንያቱም ይሄኛው አናባቢ ነው ማለት ነው። አንደኛ ኤ ነው። ቀጥሎ ደግሞ ኢ አለ እዚህ ጋር። እሺ ቀጥሎ አይ አለ እዚህ ጋር። ቀጥሎ ኦ አለ እዚህ ጋር። እንዲሁም የመጨረሻው ዩ አለ እዚህ ጋር ማለት ነው። እነዚህ እናወጣቸዋለን። በብቻው ደግሞ እንዴት አናባቢ መሆን እንደሚችሉ ከስር ደግሞ አንድ ባንድ አሁን እናያቸዋለን ማለት ነው። እሺ ከዚህ ጋር አሁን ቫውል ሌተሮችን እንጽፋለን ማለት ነው። አጠቃላይ እናያቸዋለን እየጻፍን የምናቸው ይሆናል ማለት ነው። እሺ እዚህ ጋር ቫውል ሌተሮችን እንደዚህ አድርገን እናስቀምጣለን። በዚህ መልኩ ይቀመጣሉ። እሺ ከዚህ ጋር ቫውል ሌተርስ እዚህ ጋር እንጽፋለን። እሺ ቫውል ሌተርስ እዚህ ጋር እንጽፋለን። እነዚህ ቫውል ሌተሮችን አሁን እናያቸዋለን። እንግዲህ ቫውል ሌተሮችን ከዚህ ጋር በመጀመሪያ እንዳሳያችሁ ኤ ኢ አይ ኦ ዩ ብለን እንደዚህ እናስቀምጣቸዋለን። እንግዲህ እነዚህ ለምን ጥቅም ነው የምናውላቸው ወይም እንዴት ከድምጻቸው ለመቀያየር እንዴት እንጠቀምባቸዋለን የሚለውን አሁን ደግሞ ከስር እናያቸዋለን ማለት ነው። እነዚህ ቫውል ሌተሮች ወይም አናባቢ ናቸው ካልን አናባቢ ለመሆን እንዴት በየት ነው መግባት ያለባቸው፣ ከየትኛው ፊደል ጋር እንዴት መግባት አለባቸው የሚለውን አሁን ከስር እናያለን ማለት ነው።
አሁን ቀጥታ ከስር እንጀምር ማለት ነው። ለምሳሌ የአማርኛን መጀመሪያ የምንጽፋቸው ሀሁ ብለን እንደምንጽፈው ሁሉ በዚህ ጋርም መጻፍ ይኖርብናል ማለት ነው። እነዚህ ቫወል ሌተሮችን ወይም የተለያየ ድምፅ ቃላቶችን፣ ስሞችን፣ የተለያዩ አረፍተ ነገሮችን ለመጻፍ የምንጠቀማቸው እነዚህን ቫወል ሌተሮችን በመጠቀም ነው ማለት ነው። የተለያየ ድምፅ ምንሰጣቸው። ለምሳሌ በመጀመሪያ እንደዚህ ብዬ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ብለን እንጽፋቸዋለን ማለት ነው። በዚህ መልኩ እናስቀምጣቸዋለን። እንግዲህ እዚህ ጋር የተጠቀምን ሀ ስንል የመጀመሪያው ኤን ተጠቀምን ማለት ነው። ኤች ኤ፣ ሁ፣ ኤች ዩ፣ ሂ፣ ኤች አይ፣ ሃ፣ ኤች ኤ፣ ሄ፣ ኤች አይ ኢ፣ ህ፣ ኤች ኦንሊ ወይም ኤች ብቻውን፣ ሆ፣ ኤች ኦ። በዚህ መንገድ እንጽፋቸዋለን። በዚህ መንገድ ነው የምንጠቀማቸው ማለት ነው። እዚህ ጋር አንድ ሁሉንም ተጠቅመናል። እዚህ ጋር የስድስተኛ ላይ ብቻውን የሚሆንበት ምክንያት ህ ስንል ምንም አይነት የቫውል ሌተር ስለማያስፈልገው ነው ማለት ነው። ሌሎቹ ግን የተለያየ ቫውል ሌተሮችን ተጠቅመዋል እና በዚህ መንገድ እንጠቀማቸዋለን። እንግዲህ ፊደሎችን እንደዚህ አድርገን ካነበብን በኋላ አጠቃላይ ስሞችን፣ ቃላቶችን፣ የተለያዩ አረፍተ ነገሮችን መጻፍና ማንበብ እንችላለን ማለት ነው። ከዛ ቀጥሎ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን መጻፍና ማንበብ እንችላለን። በዚህ መልኩ ነው የምንጽፋቸው። እንግዲህ የተለያዩ ስሞችን፣ አረፍተ ነገሮችንና የተለያዩ ቃላቶችን ለመጻፍ የምንጠቀማቸው መጀመሪያ ማንበብ ያለብን ፊደሎችን በዚህ መንገድ ነው ማለት ነው። ከዛ ቀጥለን ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ እንደዚህ ብለን እናነባቸዋለን ማለት ነው። እሺ እንግዲህ ከነዚህ ከቫውል ሌተሮች እያወጣን በዚህ መንገድ እነዚህን የተለያዩ ድምጾችን መፍጠር እንችላለን ወይም መጻፍ ማንበብ እንችላለን ማለት ነው። ድምጽ የተለያየ ድምጽ እንዲሆኑ ያደረግናቸው በእነዚህ ቫውል ሌተሮችን በመጠቀም ነው ማለት ነው። እነዚህ ቫውል ሌተሮች የተለያየ ድምጽ እንዲሰጡን ነው ማለት ነው። ከዛ ቀጥሎ ከስር ቀጥሎ የምናገኛቸው የመን ነው ማለት ነው። መብለን እንጽፋለን ልክ በአማርኛው ቅደም ተከተል እየሄድን ቀጥሎ የምናገኛቸው የመፊደሎችን ስለሆነ ማለት ነው። እሺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እንደዚህ ብለን እንጽፋቸዋለን ማለት ነው። ሞ በዚህ መንገድ እዚህ ጋርም ልክ የተጠቀምን አምስቶችን ቫውል ሌተሮችን የተጠቀምን ማለት ነው። ከላይ አምስቶችን ተጠቀምን፣ እነዚህን ፊደሎችን ጻፍ ናቸው ማለት ነው። እነዚህ ቫውል ሌተር የተባሉት ወይም አናባቢ የተባሉት ቃላትን ስናነብ ተነባቢ እንዲሆኑ ማለትም አናባቢ ናቸው። አጋዥ ቃላት የተለያዩ ድምጾችን የሚያወጡልን ቫውል ሌተሮች ናቸው ማለት ነው። ያ ማለት ያለ እነዚህ ምንም መጻፍም ሆነ ማንበብም ቃላት ያለው ትርጉም ሊሰጠን አይችልም ማለት ነው። ሊነበብም አይችልም። ስለዚህ ዋናዎቹ እነዚህ የሚያናብቡት ወይም የተለያዩ ድምጾች፣ ቃላቶች እንዲሰጡ የሚያደርጉ እነዚህ አምስቶቹ ቫውል ሌተሮች ናቸው ማለት ነው። እሺ ከዛ ቀጥሎ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንደዚህ ብለን እናነባቸዋለን። በዚህ መንገድ በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ ደግሞ
ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን እናነባቸዋለን። በዚህ መንገድ መጻፍ ማንበብ እንችላለን ማለት ነው። በቀላሉ እንደዚህ አድርገን መጻፍና ማንበብ እንችላለን። ከዛ ቀጥለን ቀጥሎ የምናገኛቸው ሸ እንግዲህ የሸ ፊደሎችን ስንጽፍ ሁለት አይነት ቫውል ሌተር ማለትም ሁለት አይነት ኮንሶናንት ሌተር እንጠቀማለን ማለት ነው። ዳብል ኮንሶናንት ምንም አይነት ቫውል ሌተር በመሀል ሳንጠቀም በመጀመሪያ ኤስ እና ኤች ወይም ዳብል ኮንሶናንት እንጠቀማለን ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን እናነባቸዋለን። በዚህ መንገድ እንጽፋቸዋለን እናነባቸዋለን ማለት ነው። እሺ ሸ ሹ ሺ ሻ ሼ ሽ ሾ በዚህ መንገድ ነው የምንጽፋቸው እና የምናነባቸው ማለት ነው። እነዚህ የሸ ፊደሎች ወይም የሸ ቤተሰቦች ናቸው ማለት ነው። በዚህ መንገድ እናነባቸዋለን። በጣም በቀላሉ በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው የቀ ብለን እንግዲህ በአማርኛው ፊደሎች ቅደም ተከተል ስንሄድ ከሸ ቀጥሎ የምናገኘው የቀ ፊደል ነው ማለት ነው። ቀንም እንዴት እንጽፋለን? ቀን ስንጽፍ ደግሞ የከን ፊደል መጠቀም እንችላለን ማለት ነው። ስለዚህ ይሄኛውን ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን ነው የምናነባቸው ማለት ነው። በዚህ መንገድ እናነባቸዋለን እንጽፋቸዋለን ማለት ነው። እነዚህ የቀ ፊደሎች ናቸው ማለት ነው። ቀ ብለን የምንጠራቸው። እሺ በዚህ መልኩ ካነበብናቸው በኋላ ወደሚቀጥሉት ደግሞ እንለፍ ማለት ነው። እሺ ከዛ ቀጥሎ የምናገኛቸው የበ ፊደሎችን ማለት ነው። በ ቡ ቢ ባ ቤ ብ ቦ እንደዚህ ብለን እንጽፋቸዋለን እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ተ ቱ ቲ ታ ቴ ት ቶ እንደዚህ ብለን እናነባቸዋለን። ቀጥሎ የምናገኛቸው ደግሞ ቸ እንግዲህ ቸንም ልክ ዳብል ኮንሶናንት እንጠቀማለን ማለት ነው። ሲ ኤች በአንድ ላይ እንጠቀማለን ማለት ነው። ከዛ ቸ ቹ ቺ ቻ ቼ ች ቾ እንደዚህ ብለን እንጽፋቸዋለን። በዚህ መንገድ እናነባቸዋለን ማለት ነው። እነዚህ የቸ ፊደሎች ወይም የቸ ቤተሰቦችን በዚህ መንገድ እንጽፋቸዋለን እናነባቸዋለን። እሺ ቀጥሎ ደግሞ የነ ፊደሎችን እንጻፋቸው። ነ ኑ ኒ ና ኔ ን ኖ እንደዚህ ብለን እንጽፋቸዋለን እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ እዚህ ጋር የኘ ፊደሎችን ወይም
ኘ ብለን የምናነባቸው እነዚህም ዳብል ኮንሶናንት ይሆናሉ ማለት ነው። ስለዚህ ጂኤን ኘ ኙ ኚ ኛ ኘ እኚ እኛው እንደዚህ ብለን እናነባቸዋለን። በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። እሺ ከዛ ቀጥለን የምናገኛቸው አ የአ ቤተሰቦች ናቸው ማለት ነው። እንግዲህ እነዚህን አ ብለን የምንጠራቸው ከቫውል ሌተሮች ውስጥ ብቻ ነው ማለት ነው የምንጠቀመው። ስለዚህ አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን ማለት ነው። እነዚህ ቫውል ሌተሮች ናቸው። አ ብለን የምንጠቀማቸው ድምጾች ወይም የአ ቤተሰቦች አጠቃላይ ከቫውል ሌተሮች ውስጥ ነው የምንጠቀም ማለት ነው። በዚህ መንገድ እንጠራቸዋለን፣ በዚህ መንገድ እንጽፋቸዋለን ማለት ነው። እሺ ቀጥሎ ደግሞ የከ ፊደሎችን እንጽፋለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ እንደዛ አድርገን በቀላሉ በዚህ መንገድ እንጽፋቸዋለን። ከዛ ቀጥለን ኸ ነው ማለት ነው። እሺ ኸ ሁ ሂ ሃ ሄ ህ ሆ በዚህ መንገድ እንጽፋቸዋለን። እንደዛ አድርገን በቀላሉ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ኸ ሁ ሂ ሃ ሄ ህ ሆ እንደዛ አድርገን በቀላሉ በዚህ መንገድ እናነባቸዋለን፣ እንጽፋቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር ወ ው ዊ ዋ ዌ ው ወ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። እሺ ከዛ ቀጥለን ደግሞ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን እንጽፋቸዋለን፣ እናነባቸዋለን ማለት ነው። በዚህ መንገድ ዘ ዙ ዚ ዛ ዜ ዝ ዞ እንደዚህ ብለን አጠቃላይ እንደዚህ አድርገን ማንበብና መጻፍ እንችላለን ማለት ነው። እንግዲህ ለዛሬ በዚህ ያበቃን። በቀጣይ ደግሞ ሌሎችንም እንደዚህ እየጻፍን አጠቃላይ የምናያቸው ይሆናል ማለት ነው። ለዛሬ በዚህ በቃ። በቀጣይ ቪዲዮ እስከመገናኝ መልካም ቀን ባይ